ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የታላቁ የከዋክብት ሽግግር ከግንቦት 10 እስከ 16 ለሳጂታሪየስ፣ ካፕሪኮርን፣ አኳሪየስ እና ፒሰስ የጤና ብስራት፣ የሀብት መክፈቻና የጥልቅ ፍቅር ታላቅ ሳምንት። ሰላም ጤና እና ክብር ለተከበራችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬም እንደተለመደው የሰማዩን ምስጢር፣ የከዋክብትን ጉዞ እና በሕይወታችሁ ላይ የሚያሳድሩትን ታላቅ ተጽዕኖ ይዘንላችሁ ቀርበናል። ዛሬ ልዩ ትኩረታችንን የምናደርገው በአራቱ ታላላቅ ኮከቦች ማለትም በሳጂታሪየስ፣ በካፕሪኮርን፣ በአኳሪየስ እና በፒሰስ ሳምንታዊ የሆሮስኮፕ ዝርዝር ትንታኔ ላይ ይሆናል። የዚህ ሳምንት መጀመሪያ ታላቅ የኃይል ሽግግር ይዞልን ብቅ ብሏል። ባለፉት 6 ሳምንታት ውስጥ ሕይወታችሁ በከፍተኛ ፍጥነትና ውጥረት ውስጥ ሲጓዝ ብዙዎቻችሁ ስሜታዊ መናወጥና ፈታኝ የውስጥ ትግል ውስጥ ስትሰነብቱ ነበር። አሁን ግን ሰኞ ግንቦት 11 ቀን ኃይለኛውና ተዋጊው ፕላኔት ማርስ ቦታውን በመቀየር ወደ ታውረስ ኮከብ ይገባል። በዚህም ምክንያት የሕይወት ፍጥነት ረጋ ይላል፣ ነገሮችም መስመር መያዝ ይጀምራሉ። ይህ ሽግግር በተለይ በሙያ፣ በገንዘብ እና በግንኙነቶች ላይ አዲስ አቅጣጫ የሚቀይስ በመሆኑ እጅግ ወሳኝ ነው። አሁን ወደ አራቱ ኮከቦች ዝርዝር ትንታኔ እንለፍ። አንድ የሳጂታሪየስ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16 ሳጂታሪየሶች ሆይ፣ እውነት ፈላጊ፣ ነፃነት ወዳድና በተስፋ የተሞላችሁ ተወላጆች በመሆናችሁ ይህ ሳምንት ወደ ተግባራዊ ሕይወት የምትመለሱበት ልዩ ኃይል ይዞላችሁ መጥቷል። ሰኞ ግንቦት 11 ቀን ጀምሮ ማርስ ወደ ታውረስ እና ወደ 6ኛው የኮከብ ቤታችሁ ማለትም ወደ ጤና፣ የዕለት ተዕለት ሥራና የአኗኗር ዘይቤ ቤት ይገባል። ይህ ክስተት ከ2 ዓመታት ወዲህ የተከሰተ ታላቅ አጋጣሚ ነው። እስከ ሰኔ 21 በሚቆየው በዚህ ዑደት በሥራችሁ ላይ ታላቅ የመተግበር ጉልበት ታገኛላችሁ። ረጅም ጊዜ የዘለቃችሁት ስንፍና ተወግዶ የአካል ብቃት እንቅስቃሴ ለመጀመር፣ ጤናማ አመጋገብን ለመከተልና የሥራ አካባቢያችሁን ለማደራጀት ማርስ ታላቅ ግፊት ይሰጣችኋል። በፍቅር ሕይወታችሁ በኩል ሰኞ አመሻሽ ላይ ቪነስ ወደ ካንሰር ኮከብ እና ወደ 8ኛው የኮከብ ቤታችሁ ማለትም ወደ ጥልቅ ፍቅር፣ ቁርኝት፣ ምስጢርና የጋራ ሀብት ቤት ትገባለች። እስከ ሰኔ 6 ቀን ድረስ ባለው ቆይታዋ በፍቅር ሕይወታችሁ ላይ የነበረው ውጫዊ መዝናናት ቀዝቀዝ ብሎ ወደ ጥልቅ ስሜታዊ ትስስር ይለወጣል። በትዳር ውስጥ ያላችሁ ጥንዶች ስለ ወደፊት የፋይናንስ ቅርጭና ምስጢራዊ ፍላጎቶቻችሁ በግልጽ የምትወያዩበት ወቅት ነው። ነጠላ የሆናችሁ ሳጂታሪየሶች ደግሞ እንዲሁ ላዩን ከሚታይ ግንኙነት ወጥታችሁ ነፍሳችሁን ከሚረዳ ጥልቅ ሰው ጋር የመገናኘት ዕድላችሁ ሰፊ ነው። ረቡዕ ግንቦት 13 ቀን ፀሐይ ወደ ጀሚናይ ኮከብና ወደ 7ኛው የኮከብ ቤታችሁ ማለትም ወደ አጋርነትና ትዳር ቤት ትገባለች። ይህ ጉዞ የፍቅር ግንኙነታችሁን በከፍተኛ ሁኔታ ያበራዋል። ከአጋራችሁ ጋር አዲስ የውል ስምምነት ለማድረግ፣ የጋራ ቢዝነስ ለመጀመር ወይም ግንኙነታችሁን ወደ ላቀ ደረጃ ለማሳደግ እስከ ሰኔ 14 ቀን ድረስ ያለው ጊዜ እጅግ በጣም ምቹ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሁለት የካፕሪኮርን ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16
ለካፕሪኮርን ተወላጆች ሰኞ ግንቦት 11 ቀን ማርስ ወደ ታውረስ እና ወደ አምስተኛው የኮከብ ቤታችሁ ማለትም ወደ ፈጠራ ሥራ፣ ፍቅር፣ ደስታ እና ራስን መግለጽ ቤት ይገባል። ባለፉት ሳምንታት በቤት ውስጥ ወይም በቤተሰብ ጉዳይ ተጭኖ የነበረው ጉልበታችሁ አሁን ወደ ትልቅ የደስታ ማዕበል ይቀየራል። የልብ ትርታችሁን የሚያፋጥን አዲስ የፍቅር ግንኙነት ለመጀመር የፈጠራ ሥራዎችና ወይም በትርፍ ጊዜ ማሳለፊያዎቻችሁ ለመደሰት ማርስ ታላቅ ድፍረት ይሰጣችኋል። በተመሳሳይ ቀን ቪነስ ወደ ካንሰር ኮከብ እና ወደ ሰባተኛው የኮከብ ቤታችሁ ማለትም ወደ ትዳርና ፍቅር ቤት ትገባለች። ይህ ሽግግር እስከ ሰኔ 6 ቀን ድረስ ባለው ጊዜ ውስጥ በግንኙነታችሁ ላይ ሰላምና ስምምነትን ያሰፍናል። ካለፈው አጋራችሁ ጋር የተቀያየማችሁበት ጉዳይ ካለ ይቅርታ ለመጠየቅና ነገሮችን ለማስተካከል ወርቃማ ጊዜ ነው። ጥንዶች ደግሞ ግንኙነታቸውን ይበልጥ የፍቅርና የመደጋገፍ በማድረግ ሕይወታቸውን ያድሳሉ። ረቡዕ ግንቦት 13 ቀን ፀሐይ ወደ ጀሚናይ እና ወደ ስድስተኛው የኮከብ ቤታችሁ ስትገባ በሥራችሁ እና በጤናችሁ ላይ ትልቅ ብርሃን ይበራል። እስከ ሰኔ 14 ቀን ድረስ ባለው ጊዜ ውስጥ ሥራችሁን በስልት ለመስራት፣ አላስፈላጊ የሆኑ የኑሮ ልማዶችን ለማስወገድ እና በየቀኑ የምታደርጉትን እንቅስቃሴ ፍሬያማ ለማድረግ ከዋክብት ይገፋፉችኋል። በጥቃቅን ነገሮች ላይ ከመጨነቅ ወጥታችሁ በጤናችሁ ላይ እንድታተኩሩ ይመከራል። ሶስት የአኳሪየስ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16። አኳሪየሶች ሆይ ሰኞ ግንቦት 11 ቀን ማርስ ወደ ታውረስ እና ወደ አራተኛው የኮከብ ቤታችሁ ማለትም ወደ ቤት፣ ቤተሰብ፣ ትውልድ ስፍራ እና ውስጣዊ ስሜት ቤት ይገባል። ይህ ጉዞ በቤት ውስጥ ያለውን ጉልበት በጣም ኃይለኛና ተንቀሳቃሽ ያደርገዋል። ቤትን የመግዛት፣ የመሸጥ፣ የማደስ ወይም የመቀየር ዕቅድ ካላችሁ ማርስ ፈጣን ምላሽ ይሰጣችኋል። ነገር ግን ከቤተሰብ አባላት ጋር አስፈላጊ ግጭቶች እንዳይፈጠሩ በትዕግስት መንቀሳቀስ ይኖርባችኋል። በፍቅር ረገድ ቪነስ ወደ ካንሰር ኮከብ እና ወደ ስድስተኛው የኮከብ ቤታችሁ ትገባለች። እስከ ሰኔ 6 ቀን ድረስ ባለው ጊዜ ውስጥ በፍቅር ሕይወታችሁ ላይ ተግባራዊ መረዳዳትን ትፈልጋላችሁ። በቃላት ብቻ የሚገለጽ ፍቅር ሳይሆን በዕለት ተዕለት ሕይወታችሁ ውስጥ ሸክማችሁን የሚያቀልላችሁ ሰው ትኩረታችሁን ይስባል። ነጠላ የሆናችሁ አኳሪየሶች በጂም፣ በጤና ተቋማት ወይም በዕለት እንቅስቃሴዎቻችሁ ውስጥ አዲስ የፍቅር ትስስር የመፍጠር ዕድላችሁ ከፍተኛ ነው። ረቡዕ ግንቦት 13 ቀን ፀሐይ ወደ ጀሚናይ እና ወደ አምስተኛው የኮከብ ቤታችሁ ስትገባ አእምሮቹ ለአዳዲስ የፈጠራ ሐሳቦች ይነሳሳል። ፍቅርን በነጻነት ለመግለጽ፣ አዳዲስ የጥበብ ሥራዎችን ለመሥራት እና ሕይወትን በደስታ ለመኖር ትልቅ በር ይከፈትላችኋል። ይህ ወቅት ውስጣዊ የልጅነት መንፈሳችሁን የምታገኙበት በመሆኑ ጭንቀታችሁ በሙሉ ይቀላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አራት የፒሰስ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16። ለፒሰስ ተወላጆች ሰኞ ግንቦት 11 ቀን ማርስ ወደ ታውረስ እና ወደ ሦስተኛው የኮከብ ቤታችሁ ማለትም ወደ መግባባት፣ ንግግር፣ አጭር ጉዞዎችና የቅርብ ማኅበረሰብ ቤት ይገባል። ይህ ክስተት በአእምሮአችሁ እና በንግግር ብቃታችሁ ላይ ከፍተኛ ጉልበት ይለቃል። ሐሳባችሁን በግልጽ እና በድፍረት ለሰዎች ለማስረዳት፣ አዳዲስ የንግድ ድሮችን ለማድረግ እና በአካባቢያችሁ ባሉ ጉዳዮች ላይ ለመፍጠር ማርስ ታላቅ ረዳት ይሆናል። ጉልበቱን ወደ ቃላት ጦርነት ከመቀየር ይልቅ አዳዲስ ዕውቀቶችን ለመቅሰም ብትጠቀሙበት ታላቅ ስኬት ታገኙበታላችሁ።
በተጨማሪም ቪነስ ወደ ካንሰር ኮከብና ወደ አምስተኛው የኮከብ ቤታችሁ ትገባለች። ይህ ሽግግር በፍቅር ሕይወታችሁ ላይ አዲስ ማራኪነትና አጓጊ መንፈስን ይጨምራል። የእናንተን ውበትና ሳቢነት በከፍተኛ ሁኔታ ስለሚያሳድገው በሄዳችሁበት ቦታ ሁሉ የሰዎችን ትኩረት መሳብ ትጀምራላችሁ። ጥንዶች አብረው የፈጠራ ሥራዎችን በመስራት ወይም አዳዲስ የፍቅር ጨዋታዎችን በመለማመድ ፍቅራቸውን የሚያድሱበት ወቅት ነው። ረቡዕ ግንቦት 13 ቀን ፀሐይ ወደ ጀሚናይ እና ወደ አራተኛው የኮከብ ቤታችሁ ውስጥ ገባ። ትኩረታችሁ ወደ ቤትና ቤተሰብ ላይ ይሆናል። እስከ ሰኔ 14 ቀን ድረስ ባለው ጊዜ ውስጥ የቤት ውስጥ ሁኔታዎችን በአዲስ መልክ ማስተካከል፣ የቅርብ ሰዎችን በቤት ውስጥ መጋበዝ እና ከቤተሰብ ጋር ጥልቅ ጊዜ ማሳለፍ ትልቅ እርካታን ይሰጣችኋል። አሮጌ ስሜታዊ ሸክሞችን በቤቶ ውስጥ አዝተባ አዲስ የደህንነት መሠረትን የምትገነቡበት ታላቅ የሽግግር ሳምንት ይሆንላችኋል። በአጠቃላይ ይህ ከግንቦት 11 እስከ ግንቦት 17 ቀን 2018 ዓመተ ምህረት ያለው ሳምንት ለአራቱም የኮከብ ተወላጆች የፈጣን ውጥረት ማብቂያና የእውነተኛ እድገት መጀመሪያ ነው። የሳጂታሪየስ ተወላጆች በጤናቸውና በሥራቸው ላይ ተግባራዊ ለውጥ አምጥተው በጥልቅ ፍቅር የሚጠመዱበት ወቅት ነው። የካፕሪኮርን ተወላጆች በፈጠራ ሥራና በትዳር ሕይወታቸው ላይ ትልቅ ደስታን የሚያገኙበት መንገድ ይከፈትላቸዋል። ለአኳሪየስ ተወላጆች ደግሞ ይህ ሳምንት በቤትና በቤተሰብ ጉዳይ ላይ ትርጉም ያለው ለውጥ የሚያዩበትና ተግባራዊ ፍቅርን የሚያጣጥሙበት ልዩ ምዕራፍ ነው። የፒሰስ ተወላጆችም በሐሳብ ልውጥና በማኅበራዊ ግንኙነታቸው ላይ ትልቅ የንቃት ጉልበት አግኝተው ወደ ፍቅርና የቤት ውስጥ መረጋጋት ይሸገራል። ውድ የአራቱም ኮከብ ተወላጆች የሰማዩን ምልክት ተረድታችሁ በዕቅድና በጥበብ ተጓዙ። ስኬት፣ ፍቅር፣ ሰላምና አዲስ ብሩህ ጊዜ ለእናንተ ይሁን። ለዛሬ ያዘጋጀንላችሁ ሳምንታዊ የሆሮስኮፕ ትንታኔ ይህንን ይመስል ነበር። ፕሮግራሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። በቀጣይ ሳምንት በሌላ የኮከብ ትንታኔ እስከምንገናኝ ድረስ የኢትዮ ግዕዝ የሆሮስኮፕ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ በመሆን አብራችሁን ቆዩ። የከዋክብት ብርሃን አይለያችሁ። ቻው።